ሁሉ ብሶ ትቀልዳለች እንዴ? እኔ ለመርዳት ነው ምናሽ አዲስ ጌታን አይና ፈጥጡ ለማኞች አሉ አምጡ ይላሉ። ምን ትክፈት? ቆይ ስልኬ ተሰብሮ ከፍ ካላ ላይ ታይኝ ጎፈንድሚ ትክፈት እኔም ልክፈት ጎፈንድሚ ምን ብዬ ልክፈት እንዴ? አንተ ብላት ፍጥጥ ብላ አምጥተናለች። ደግሞ ሀና በሙሉ ማስቲካ ሳኝ ያለች በልባላችሁ ማገባችሁ አንዷ ባለፈው ዛሬም በግሩፕ ሆናለኩልኝ አንዷ ባለፈው ቪዲዮ ላይ ማለት ነው ያ አበስ ገበርኩ ሙሉ ማስቲካ ሲበላ አንቺ ጋር አየኛል አለችኝ ኮሜንት ላይ። እና እንዴት ነው ሰላም ወረደ? ሰላም ፈጠራችሁ? አሬ የሆነ እንግሊዘኛ ሰምቼ ነበር። ወይኔ ምንድን ነበር እንግሊዘኛ ሰማኸኝ? እንግሊዘኛ ተማርኩኝ መሸታ ጉቺ እና እዚህ አሜሪካን ልጅቷ ሲረጋገጡ ማለት ነው እንጂ አሜሪካን ነገር ልጅቷ እንግሊዘኛ ማስለያ መጨረሻ ጁሲ ነው። እንግሊዘኛ ያመጣት የለ በብዛት እንግሊዘኛ በጣም ተቀላቀለ የለም እንዴ? ይሄ እንግሊዘኛ የምን ሀገር እንግሊዘኛ ነው አልኩና የሆነ ነገር ልልብዬ ዝም አልኩኝ። እንግሊዘኛው እንዴ እንግሊዘኛ ማክሰንት አለው እንዴ? ማለት በእኛ አሜሪካኖቹ አክሰንት እንግሊዘኛቸው አሁን እኔ where you from you have accent ምናምን ነገር ይሉኛል። ከዛ ነገር I'm from East Africa ኢትዮጵያ ብላ 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 አላለሁ። ግን ለኛ እርስ በርስ ስንሰማማ እኛ ኢትዮጵያኖች እርስ በርስ ስንሰማማ እንግሊዘኛ አክሰንት አለው ለኛ ለነሱ ሳይው ለኛ ያበደ አክሰንት ነው ያላት። እንግሊዘኛዋ በጣም በቃ የሚገርም አክሰንት ነው ያለው። ምንድነው ላለ ቢቀርስ እንግሊዘኛ በቃ ተው አትድፈሩ፣ ይቅርባችሁ እንግሊዘኛ እንዴ። እኔ አሁን ማለት ነው እንግሊዘኛ የማወራውና አሁን የምችለው እንግሊዘኛ አለኝ፣ የማልችለው ቃላት አለኝ። አሁን ሁሉንም ማማለልት ይደግኑት። አሁን እኔ እንግሊዘኛ የምችለው እንግሊዘኛ አለ፣ የማልችለው ሳይሆን ማውራት ያቀተኛል። ይሄ ስፔሊንጎቹ አፌ ላይ ያቀተኛል። በቃ የሆነ ስፒች ምናምን የሆነ ችግር አለብኝ። በኢትዮጵያ ውስጥ በልጅነቴ ያረዳ አፌን የፈተውት ላይክ የ12 አመት ልጅ ምናምን እያለሁ ነው አፌን የፈታሁት። ይሄ ልጅ ማን ነው እናታችሁ? በጣም ደግሞ ላከልኝ። አፌን የፈታሁት አማርኛ በስነ ስርዓት ማውራት የጀመርኩት ከ11 12 አመት ላይ ነው። እዚህ አሜሪካ ነገር ቢሆን የጭንቅላት ችግር ነው፣ በሽተኛ ናት፣ የአእምሮ ችግር ነው፣ የተለያየ ነገር ተብሎ ከልጅነቴ ጀምሮ ያስተምሩኝ ነበር። የአፌን እንደዚህ ካልፈታው 12 አመት ድረስ ኢትዮጵያን ይጠበቁኝ። እዚህ አሜሪካ ነገር የምን 12ኛ 2 አመት 3 አመት ሲሆንሽ ይሄን ቃላት መናገራችን ምንድነው ችግርሽ ተብሎ ሌላ ቋንቋ አስተማሪ፣ አፋስፈቺ፣ አፋገጣጣሚ፣ አፋሰፊ የሚባሉ አሉ እዚህ ሀገር። ከዘነሱ ያን እንትን ይላሉ ማለት ነው። ማዘር ግን ማለት ነው ምን አባሽ ጊዜ ምን ይሰራልሻል አለሽ? ምን ይሰራልሽ? ቀስ ብለሽ ትፈቻለሽ። አፍሽን ከፈታሽ ደግሞ አንድ አምባሻ መብላት አቁምሽ 2 አምባሻ አምጪ ልትኝ ነው። አፍ ካወጣሽ አንድ አምባሻ በቂ አይደለም 2 አምባሻ ስጪኝ ልትኝ ነው። እንደዚህ ሆነሽ ተቀመጪ ብላኝ በምህራቱ በቸርነቱ በምናምኑ አንዳንዴ ታልባ ተፈጫለሽ ጭንቅላቴ ላይ፣ አንዳንዴ ቡና ተወቅጣለሽ ጭንቅላቴ ላይ። ለምን ሲባል አፍሽ እንዲፈታ ተብሎ የተለያየ ቁሳቁሶች ጭንቅላቴ ላይ አንዳንዴ ቆርቆሮ ሁሉ እንዲ ምንድነው ሲል ደንግጣ ምናምን እንድትባል ተብሎ ማለት ነው። በተለያየ ነገር ነው ማውራት የጀመርኩትኝ እንጂ እኔ 12 አመት ላይ ነው አማርኛ ማውራት የጀመርኩት። ጌታን እውነቴን ነው አልችልም። አንተ ለማለት አንቺ ይሁን በቃ ተብታባ ነው የሚባለው። ኢትዮጵያ ውስጥ በጣም ተብታባ ነበርኩኝ። እዚህ ደግሞ ሁለቱ ልጆቼ አይ ቲንክ በዘር መሰለኝ በዘር ሳይሆን አይቀርም ነገር በዘር ያው እንደነገርኳችሁ በዘር የሚተላለፍ ከደሃ ቤተሰብ ራሱ ብትወለዱ በዘር የሚተላለፍ እንትን አለ ሀብት አለ አይደለ? እንደ በሽታ የተለያዩ በሽታዎች አሉ። አንዳንድ ሰዎች አሁን ይሄ ስኳር፣ ደም ብዛት ምናምን ያለባችሁ ሰዎች ምንድናችሁ እናንተ ምንድነው የምንላችሁ? የሀብታም በሽታ ስለሆነ የሀብታም ዘሮች ናችሁ እናንተ። እንደኔ አይነቱ ደግሞ የደሃ ልጅ ደግሞ ምን አይነት ነገር ነው ያለው መሰላችሁ? አሁን የአፍ መንተባተብ። አሁን እኔ ተብታባ ነበርኩኝ። ለልጆቼ ሁለቱ ልጆቼ ልክ እንደኔ እንተባተባሉ። ግን እዚህ አሜሪካን ሀገር ትንተባተባላችሁ ተብሎ ዝም ይሄ ኖርማል ነው ተብሎ ዝም አላሉ። ትምህርት ቤት የራሳቸው አስተማሪ ተቀጥሮላቸው አር ማለት አር እኔ ራሴ ያቀተኛል ከኔ ነው። ይሄን ራሱ አንዳንዴ አር ማለት ነው የሚቀለኝ አር ከማለት አልችልም ማለትና ልጄም ይሄ ችግር አጋጥሞት እንዲሁ ሲሉ በስንት መከራ አሁን ከኔ ይሻላል መቼስ አር ነው። አንዳንዴ እሱም አምልጦት አይንም ይለኛል። ኖርማል ነው ከዘር የመጣ በሽታ ነው አትጨናነቅ እለዋለሁ። ገባችኋ? እና
ከዘር የሚተላለፈው በሽታዎች አሉ። እኛ ቤት የተተላለፈብን አስም፣ ሳይነስ፣ የአፍ መንተባተብ፣ የአፍ መቆራረጥ ምን ይሄ ለዛ እንግዲህ ደግሞ ምን አራሽ ያሉ የማቀለ ጉዳይ ለማልችልም ማለት ያቀተኛል። እና አሁን ለምልላችሁ ፈልጌ ነው ኢትዮጵያ ራሱ አማርኛ የሚያቅቱኝ አማርኛዎች ነበሩ። በመከራ ለመድኩኝ። አሁን ደግሞ እዚህ አሜሪካ ነገር መጥቼ አስቡት እንግዲህ ያው 20 ቤት ውስጥ ሆኜ ነው የመጣሁትና እንዴት አባቴ አማርኛ ልፍታ እንጂ እንግሊዘኛ ልቻል። በጣም የሚያቅቱኝ አክሰንት ማድረግ የማልችላቸው ብዙ እንግሊዘኛዎች አሉ። ስለዚህ በቃ እንደማያውቁኝ እዚህ ሱቅ ምናምን ሲል ማለት ነው የሚከብዱኝ ቃላቶችን ለመናገር ስለማልችልበት እያወቅኩት ማለት ስለማልችል እንተባተባሉ ማለት ነው። ሳያገኝ ሲሉኝ ስላቸው ስላቸው እንዲሁ በሳይ 10 ደቂቃ እንቆያለን እዚህ አሜሪካ ነገር ጌታ ነው 10 ደቂቃ ኖርማል ነው። ለምን በቃ አልችልማ አውቀዋለሁኝ ግን አፌ አይችልም መናገር አልችልምና አሁን ራሱ አንዳንዴ እንደናንተ አሁን ይሄው ራሱ አንዳንዴ ማለት ራሱ ይሄ ራሱ የጤና ችግር ሊሆን ይችላል፣ የመንተባተብ ችግር ሊሆን ብዙ ችግር አለ። እሷ ደግሞ እንግሊዝኛ ቢቀርባት የሷ የኔ አይነት ችግር ነው ያለባት ወይስ ምንድነው? ቆኝ ያልገባኝ ነው። ወይስ ራሷ የምታወራው እንግሊዝኛ አላት እዚህ አሜሪካ ነገር ያለችው ከጉቺ ጋር የምትጣላው? አይ ጌታን ከምሬ እውነቴን ነው የምናገረው። የራሷ ይሄ የአክሰንት የጤና ችግር አሁን ልክ እኔ እንዳለብኝ አይነት ነው ወይስ የራሷ የሆነ እንግሊዘኛ ነው የምታወራው? አልገባኝም። አሁን መሽለታ ቁጭ ብላ ስታወራ ምን አይነት እንግሊዘኛ ነው የምታወራው? ጠፋብኝ። እንደውም እናንተ ዲቦርት ምናምን ትላላችሁ። አራ ሌላ ያበደ እንግሊዘኛ ሰምቻለሁ እዛ ቤት። what the fuck አልኩኝ። ምንድነው ብዬ ሰው የራሱ የሆነ እንግሊዘኛ ያወራል። ደግሞ በመሃል አንተ ምን አባል አድርገህ በሰላም ገባ? ትናንትና እያየሁህ ነበር። ይሄንን አይነን ዲያጉረጥረጣ እያየሁህ ነበር። ወደ ኤልኤ ሊሄድ ነው እያልክ ኤልኤክስ መጥቼ ልጠብቅህ እንዴ? ላንሳ የኔ ጌት ተው ላንሳ። ግድ የለም ገባህ ወይስ አልገባህም? ምን አባቱ ላችሁ ነው የምችላችሁ። የሷ ግን የራሷን የቻለ እንግሊዘኛ ነው የምታወሩት። ምንድነው? ምን አይነት እንግሊዘኛ ነው የሚወራው ነው? ወይም ማማለልት እየተሳሳመ ነው ልሳመው? በጋ አምላክ ምን አይነት እንግሊዘኛ ነው የምታወራው? አሁን እኔ ጥያቄ አይ ቲንክ እዚህ ከመቆየቱ አንፃር ልምድ ሆኖባታል እንግሊዘኛ በመሃል መቀላቀል። ግን በቃ የተለየ በቃኛ ሰምተነው ምንድነው ላልሁኝ ምን ወይኔ አምላክ ግን ለክፋቱ ጠፋብኝ። እንደው ምን እነግራችኋለሁ እናንተ ወይኔ በቃ አልተሳካልኝም። የጎንደር እንግሊዘኛ ነው። አረታይ አክሊሉ በደንብ ያወራል። አክሊሉ አሁን አክሰንት አለው በደንብ ነው የሚያወራው። የጎንደር አክሰንት አለው በደንብ ያወራል። እንትና ማን ነው የሚባለው? ይሄ እዩዳብን በደንብ ነው የሚያወራው። እሷ ምንድነው? ቆይ እንግሊዝ ቢቀርስ ወይም ብትተው ይሻላል። ዳይቦን መስማት ጀምራ ረበተው ይሄ እንትን ሳይሆን በቃ ቢቀር ጥሩ ቢቀር ምንድነው ዲቦራ የምትሉት? ምን ተፈጠረ? ጀመረ ዳይቦን መስማት ምን ይለኛል? አይ እማማለልቲ እንደሞ ይዋቸው አረኒ ልቀልጥ ነው። በሉ ቻው ምን ነው ቢቀርብኝ። የሷም እንግሊዘኛ እንዳለው በርቺ። እኔ የሚያገባኝ ነገር የለም በርቺ። ጸቡን አቆሙ። ግን አሁን ሰላም ተፈጠረ ወይስ ስታውን እየተወቃቀጡ ነው? ጉቺ ታይ ያን መነጽር ግጥም አድርገሽ መስለታ ደግሞ ግጥም አድርገሽ መስተሽ ጉቺ ናት ወይስ ወንድሟ ነው ማለት ጀመርኩኝ። መነጽሩን ግጥም አድርገሽ እንትኑን ዙም አድርገሽ አቅርበሽ እንዴ አልኩኝ። ምን ማን ነው አልኩኝ። ማናት ነው ማን ነው? አይታችኋት የጉቺን መነጽሩ ባለፈው ስትራገጥ ሌላ ሰው ነበር። በአሁኑ ደግሞ ልጥለጥ ጎረምሳን የመሰለችው። ይሄማ የጉቺ ወንድም መሆን አለበት አልኩኝ። እና ረገጣው ደግሞ የባለፈው ይመቻል። እንትን ነው እየተማማራችሁ ነው። አሁን እሷ ስትራገጥ ባለፈው ቁጭ ብላ እሺ ቁጭ ብላ ማለት ነው። ታው አንድ ነገር ልንገራችሁ። አሁን አንቺ እዚህ አሜሪካን ሀገርም ያለሽዋ ማለት ነው። አረኔ ኃጢአቴ በስቶ ነው መሰለኝ በሞቀል ቀልጥ ነው እና ገባው። አሁን አንቺ እዚህ አሜሪካን ያለሽዋ እኔ ስሟ ምናምን መጥራት ስለማልፈልግ እኔ ይሄን ያህል እኔ ጋር ከኔ ጋር ምንም አይነት ችግር የለብኝ። አይ ዶንት ኬር። አሁን አንቺ አሜሪካን ያለሽዋ መሽለታ ወንበር ላይ ቁጭ ብለሽ ነበር ስትራገጪ የነበረው። ያቺ ደግሞ ኢትዮጵያ ያለችው ይቺ በክት ፈንጋሪሾ እሷ ደግሞ ምን ስታደርግ ነበር? እንደ ልዕልት ላውራ ብላ ስጥጥ እያለሽ ስቅቅ እያደረገሽ ስታዋራን ነበር። ታው ይቅር እራሳችሁን መስላችሁ ነው ይሁን። አሁን ባለፈው ነግሬያችኋለሁ። ልዕልትም እዚህ ጋር አለሽ መሰለኝ ወሬ
ልዕልት ስታወራ ቀስ ብላ ነው የምታወራው። እንዲህ ያለች ስልኳን ከፍ አድርጋ ነው። አሁን እኔ ስልኬን ፊት ለፊት ስልኳን ከፍ አድርጋ ነው እኛ ከታች ከላይ ወረታችን ነው የምናያት ስታወራ ማለት ነው። እንዲህ አንዳንዴ እንዲህ ያለች እንድሳስረዳናች በቃ ገብቶሻል አልገባሽም ካልገባሽ ይደግምልሻል 1 አመት አልፋታሽም ነው የምትለው እንትና ልዕልት ስታወራ ማለት ነው። ስትናቆራቸው 1 አመት እውነቱ ካልገባሽ አልፋታም ብለን ቀስ እያለች ነው እንትን የምትለናል የምትነግረን። ይቺ ፊንገር ባለፈው ምን አደረገች? ደስ እያለች በቃ ልክ እንደ ልዕልት ይሁና ቀስ እያለች ለመውራት እንደዚህ እየሰጠቀጠጠኝ እሷ ቀስ ባለች ቁጥር እኔ እየሰቀጠጠኝ እየዘገነነኝ እየተሳቀኩ መጣ። ምክንያቱም የሷ ማንነትን አይደለም እሷ አሁን የመሰላት በቃ ረጋ ብዬ ሳውራ ልክ ኮፒ አድርጌ ኖ በማንነትሽ ኑሪ አንቺ አታውሪ ቀስ እያልሽ ብዬ ለፊንገር ሾ ነግሬታለሁ። እዚህ ጋር ደግሞ ስንመለስ ወደ አሜሪካ ደግሞ ስንመጣ ልዕልት ይሄንን ቤት ደፈርሽ ዛሬ ዋት ምንድነው እሱ? ተይ እናቴ ተይ ምን ተፈጠረ? በምን ምክንያት ነው? ጌታን አስደነገጥሽኝ። እኔ እንደዚህ አይነት አንበሳ እኔ አንበሳ ማቀው በአካል እንጂ እንደዚህ እዚህ አሁን እየሄድኩኝ ዙ ምናምን እየሄድኩ ካልሆነ በስተቀር አንቺ ምን አጋጥሞሽ ነው ልዕልትዬ? ተይ እናቴ ተይ። ኢትዮጵያ ብር ልከሻል ለቤተሰብ 3 ልጆች እዛ ቁጭ አድርገሽ ለኔ አንበሳ አይከብድም? ለማንኛውም ወደ ወሬ ልሂድ ማለት ነው። አዲስ ደነገጥሽ? አዲስ ቤትም አንበሳ ደንግጦ እንዴ what the fuck ሰው ማስደንገጥ ነው አይደል? እንዴት ያለሽ? ለማንኛውም ቴንክ ዩ ልዕልትዬ፣ ግን አይገባኝም። ምን ነው በተዘዋዋሪ አንቺም እኮ እንትንን ምንድነው የሚባለው ልደግፍ እንትናልሽ ልርዳልሽ ቲክቶክን ግማሹም ቲክቶክ ነው የሚወስደው። ካሻፓ ታርጊልኝ ከፈለግሽ አንዬ ዛሬ ለሳምንት ለ15 ቀን ጠጭ ብለሽ አታርጊልኝ። ኤኒዌይ ቴንክ ዩ። ይቺ ደግሞ አሜሪካ ነገር ያለችዋ ማለት ነው ከእንትና ጋር ከዚህ ከዱባዩ ጋር ስትዋጋ ማለት ነው በራሷ አክት ስትዋጋ ደስ ይላል። በቃ ቆማ እየከተፈች እየሮጠች እየጮኸች ስሯም ደም ስሯም ማጅራቷም አንገቷም ሁሉ ነገሯም እንትን ቢል ማለት ቢገታተርም በማንነቷ ስታወራ ደስ ይላል አይደል? አሁን መሽለታ ጥግስር እንዴ አልኩኝ። ጥግስር ከፍሪጅ አጠገብ ወንበር ላይ ጠረጴዛ አይከብድም? እንደዛ ላይ ቁጭ ብላ ቀስ ያለ ስታወራ እየጨነቀኝ መጣ። በዛ ላይ እንግሊዘኛ ስትቀለቅል ኖ እንዳታርጊ እናቴ እንዳታርጊ። ይሄ እኮ ነው ማንነትሽን እያስተው የሰው ማንነት እየሰጡሽ ነው። ስለዚህ ማለት ነው አታድርጊ። እንዳስለመርሽን እስክስታ እየመታሽ ከኪችን እየተወራረች እጣንሽን ምናምን ቡናሽን እያፈለሽ እንደዛ ተራገጪ። ማንነትሽን ይዘሽ ተራገጪ። አሁን ሳው ነው አይደለ? ትጮያለሽ፣ ታብጃለሽ፣ ትገቢያለሽ፣ ትወጫለሽ እያለ ሲያስጨንቅሽ ነው አይደለ? አሁን እንደዚህ ሆንሽ። ይቅር እናቴ እንደፈለግሽ ይሁን፣ በራስሽ ተንቀሳቀሽ። እዛ ጋር የሆነ ሰው ቀልቤን ወስዶታል። እዛ ጋር ደንበኛ የሆነ ሰው ያየው። እንደገና ደግሞ አሁን አዲስ አንበሳ የገባውን አንበሳውን እንዴት ነው የምናወጣው? ከናካሉ ነው የምናወጣው? እንዴት ነው አዲስዬ? እንዴት ነው የምናደርገው? ከናካሉ አውጥተን ነው የምንከፋፈለው ወይስ? አሁን ካልገባኝ ነገር ወገብ ምንድነው እንትሉት እየሰደባችሁ ነው እንዴ? ዛሬ ምን መልክ ላይ ናችሁ? እኔ ለራሴ በሙቀት ቀድጬ ስራ ሰርቻለሁ። 6 ላይ ነው የጀመርኩት። ስራ ሰርቼ ነው የመጣሁት። ምናሽ 50 ልካለሁ ግን እንዴት ነው የምናወጣው? ወይኔ ጉዴ ፈላ። ደግሞ ልዕልት ሌላ ቀን መልሽ ብትለኝ ያ ረቢ እዚህ ቤት ውስጥ ትልቅ ችግር ተፈጠረ። ልዕልት በእውነቱ ትልቅ ችግር ነው የፈጠርሽው። ዱባይ ነው ማን ትልቅ ችግር ተፈጠረ። ቤቴ አንበሳ ጮሁ ዛሬ። አሁን እኔ ገባና ማለት ነው ቼክ አደርገዋለሁ። ስንት ብር ነው ይሄ አንበሳ ምናምን ብዬ ቼክ አደርግና ማለት ነው ረቢ ከዛሬ ቀን ጀምሮ ሀናቡ ጌመር ነው የምትሆነው። የሚያገባኝ ነገር የለም። ይሄው ልዕልት ናት እዚህ ጉዳይ ሲከተትሽ እገባለሁ፣ ቼክ አደርገዋለሁ። ይሄ ነገር እንደው ይሄው ቢያንስ $100 በላይ ከሆነ ከነገ ጀምሮ ወንበር አስተካክዬ መጥቼ ጌም እጫወታለሁ። አለቃ ዘመንም ግንባሬ ላይ ናችሁ እናንተ። ዳይቦ ነው የሰጠሽ? ማን ነው የሰጠኝ? ዳይቦ ነው የሰጠኝ? ያ ረቢ ጌታ አይታየኝም እኮ ስልኬ። አዲስ ማን ነው የለቀቀው? አንቺ ተናጋሪ። ማን ነው አንበሳ የሰጠኝ? ሙርት ይዛላችሁ እንዴ እናንተ? ወይኔ ያናቡ ዳይቦ። እኔ ደግሞ ልዕልት ይላለው።
ኦኬ ወይ እሱ ሲሰጠኝ አረዳይ ባር ለማውቃችሁ ነው ወይ ልልት የሆነ ጊፍት እየሰጠችኝ ነበር ዳይቦ ነው የሰጠኝ ኦኬ ሶ ዳይቦ ሲሰጠኝ ልልቲ ሌላ የሆነ ነገር እየለቀቅሽ ነበር እየሰጠሽኝ ነበር የሷ አልታየኝማ እሷ አልታይ ወይ ዳይቦዬ እንደ ሌትስ ጎ ባክ ቱ ዱባይ ዳይቦ ነው የሰጠኝ ጌታን አላወኩኝም ልልቲ የሆነ ጊፍት ስትሰጠኝ ነበር መሰለኝና የልልቲ ነው ለኔ የታየኝ ወይም ኮሜንት እየጻፈችውን አላውቅም እኔ ዳይቦ ወዩ እና ተቀላቀልኩ ማለት ነው አሁን አንድ ዳይቦ ዋይ ለምንድን ነው የሰጠኝ ለምንድን ነው በቃ የራሳችሁ ጉዳይ ነው ዳያኔ ልልቲ በቃ እንደው ወይ ጌታዬ ወይ የሷ ኮሜንቷ ይሁን ያየሁትኝ የሆነ ነገር አይቻለሁ እኔ የሚያገባኝ ነገር የለም ብቻ አላቅም ማን እንደሰጠኝ እኔ የሚያገባኝ ነገር የለም ግን ዳይቦ ከሆነ የሰጠኝ ለምንድን ነው የሰጠኝ አሁን ይጣራልኝ ጸብ ውስጥ ግቢ ነው አግዥኝ ነው ምንድነው ነገሩ አልገባኝም እንዴ ያ ረቢ ሚስትየው ሳይካለች ወይኔ ዘንድሮ ጉድፈላ ዳይቦ ለኔ አንድ አንበሳ ከፈለ ሰጠኝ ያ ረቢ ዋይ ምን እንደነ የምትስቁት ለምንድን ነው የሰጠኝ እንዴ ተነካካው ማለት እኮ ነው በቃ ተነካካውኝ አሁን እኮ ከህዝቡ ጋር ጠቅላላ ልነካካ ነው ሀናቡ አንበሳ ወርዶላታል እስከመቼውም ለዚህ ነው የምትራገጠው እኔ እኮ በባዶ እኮ ነው የምራገጥ የነበረው እኔ ደግሞ ለልት ይላሉ ደንግጬ ለልጆቹ አትልቅ what the fuck ተነካካው ወገን ምንም አልተረፍኩም በቃ ከዚህ በኋላ ሀናቡ አንበሳ ዳይቦ ወርዶላታል ተብዬ ጉዴ ፈላ ትክክለኛው ሀናቡ ልጣፋ ነው እንደገና ወይ ሊጥመኝ ይችላል እንዴ አንበሳ አይደለም ነገ መጥቼ እቺን ዱባዩን አፈራበት እስከምትበላ ረጥረጥና ሁለተኛ አንበሳ ይደገምልል ወይ ሀንዬ ተበላው ዘንድሮ አረ ኖ አልታየም ይደገም ባዩ አይ እኔ እንደውም ለልት ይመስለኝ ደንግጫለሁኝ እግዚአብሔርን ኮሜንት አይሁን የሆነ ነገር ወምትውብ ወይ ዳይቦ የኔ ጌታ ዳይቦ አለ ወይስ የለም አዲስ እስቲ አንቺኛስ ንገሪኝ አለ ቁጭ ብሏል አሁንም አለ ስልኬ ስለጠቆረ አይታየኝም ስንት ሰው ራሱ እንዳለ በስነ ስርዓት አይታየኝም አረኔ ታይኝ ዛሬማ በቃ ቂጤ እንደፈኝ ስራ ራሱ አልሰራም በጧት ነው ጀመርኩት አልሰራም ያንን አንበሳ አውርጄ ወይ ከነ አካሉ አውርደዋለሁኝ ወይ አለ ዳይቦ የኔ ጌታ ነው አንድ ነገር ልንገር የኔ ፍቅር አይኑ ይገባኛል ፍቅር ብለ ተንከራተካ ብዙ ነገር ይው ስንት አንበሳ ሁሉ በየቤቱ አውርዳል እኔ ማለት ነው ውዬን ታክላለሁ እዚህ ጋር ይው እንደው ያበደ ፊልተር አርጌ ትወደኛለህ እመነኝ ትወደኛለህ የኔ ጌታ ይሄ እንደዚህ በስራ ይደከመን ይሄ ግንባር ሁሉ ነገር ችግር የለውም ደግሞ ባለፈው ምን ብለኸኛል ኡበር ድራይቨር ናት ይቻላው የምትባል እኔ እናንተ ማን እንላቀቅም ይሄ አንበሳ አመጣጡ ስር መሰረቱ ሁኔታው እንዴት በማን በኩል እንደተላከ ምን አቅዳችሁብኝ ይሄንን አንበሳ መተክ እንደዛ ይሄ ብዙም ሴራ ሊኖረው ይችላል መጣራት አለበት ሀናቡ ብላችሁ የሆነ ነገርም ያሰባችሁት ነገር አለ በህግ አምላክ ወገን ዝም አትበሉ የኔ ወገኖች ሆናችሁ ዝም አትበሉ ዳይቦን ይመጡ ማናካካት አንዬ እኔ ለምን ልልቴኒ ኩፍርፍር ብላ ስቃለች እያማረሽ ይቀራል አዎ አኖ መጣራት አለበት አንቺ ምን አውት በሉ አረበሉ ረዛራፉ what the fuck እንደዘማት አይደለም ይሄማ የታሰበ ሴራን እናንተ ችግራችሁ ምንድነው ታውቃላችሁ የሆነ ነገር ጥሩ ነገር ሲደረግላችሁ ምንድነው በምን ምክንያት ነው የተደረገው ለምን ተደረገ ብላችሁ መጠርጠር አለባችሁ ወይ ልትጠቁ ነው ወይም ደግሞ ልትጠቀሙ ነው ገባችሁ አይደል ስለዚህ መጠርጠር እዚህ ቤት ውስጥ አንበሳ አይደለም ይኸው በቂ ልብ ራሱ እዚህ ቤት ተሮጥና አይታወቅም ማንንም አይቶ አያውቅም እዚህ ቤት ውስጥ ስለዚህ ይሄ ነገር ብለን እናጣራለን ዳይቦ ምን አጋጥሞ ነው ይሄንን አንበሳ የሰጠከው ቂም ይዘህ ነው ወይስ ምንድነው ብዬ አጣራለሁ ገና በብዙ መንገድ ነው የሚሄደው ነው ያ ረቢ ካሮና እንግማ ማስተካ በሉቻው ሎጣ እንዴ አረዘውኝ እናቴ ነው ራሴ እኔ ደግሞ ልልቲ ይመስላል ልልቲ ዋይ ልልቲ ይላል ወይ ልልቲ አይደለሁም ምን ያቲ አይደለሁም
በሉቻው እናቴ አሁን ለማንኛውም ስራ አለኝ። ስንት ሰዓት ሆነ? I have to go guys. I have to go. እኔ አንበሳ አይደለም እዚህ ስልኬ ላይ አዞ ራሱ ብታስጭሁ እኔ ምንም የሚጠቅመኝ ነገር አንተ ምን አባክ ነው ዳይቦ ሻፍዳል የምትለው? ኧረ እሱ አይደለም እሱ ባክህን ተጣልተናል እኮ እኔና ዳይቦ። ሚስተር ሀና አስገባኝ እያለ ነበር ባለፈው እኮ ሚስተር እያለ አስገባኝ ሲለኝ ነበር። ይሄ ራሱን የቻለ አሽሙር ነው። ሚስተር ማለት ራሱን የቻለ አሽሙር። አሃ እዚህ እንዲሁም ወንድ ነው የምትመስዩ ቀፋፊ እየተባልኩኝ እንደገና ሚስተር የመባል ጀመርኩኝ ብዬ በብዙ ነገር አስቤ ነበር። This is your second to last sale. Second to last sale, yes ma'am. I'll cover the next 5. First 5 actually. All right. Then first 5, okay. Oh no, I wouldn't wear this if you're pregnant. Afterwards, yes, Fred. This is listen for support. This is great for the support, but after you have that baby, because you know we got Velcro babies, and ladies, if you got a baby that always want to be held and don't let you do anything while you're holding them, girl, this is gonna give you the support. You got that baby in one arm, you got the mop in the other hand, or that vacuum, girl. Listen, it's gonna alleviate that pain for you as well, okay? Girls, I got 40 seconds before that flash. Let's get ready to start. Second to last sale. I would like to change the size for my order. Miss Daisy Boo, I can't change it ourselves. We don't do exchanges. You would have to personally go in and cancel the order. If your order hasn't been shipped out and you ordered it today, my love, you can cancel it, get a TikTok refund so that you can go back in and repurchase the size or color that you wanted, okay? That's the only way that we can do that. You would have to do that on your end. She said, I wish I had this after my twin pregnancy. Listen, you don't even have to wait. Girl, the time is now. You can still get snatched up. It don't matter how long ago we had them babies, girl. Shout out to you for having twins, girl, okay? Super mom over there. Ladies, 7 minutes. 7 minutes, but I only got 3 complimentary shipping free. Did we say 3, Coco? I know you said we had 2 more flash sales. So 3 or 4? Complimentary shipping, 4. Okay. 4 left. 4 complimentary shipping, my friends. 4 complimentary shipping. Ladies, whether you guys are trying to work out in her or just wear it for everyday leisure, ladies, I can sit down in this perfectly fine. Perfect for my truck drivers. Anybody that sits for long periods of time and you get that weird pain going down your leg, you know that what that pain is called. Ladies, this is going to get rid of that as well. Any of my lash tech, nail tech, hairstylist, esthetician girls, this is going to give you tummy control from the front. You're getting lower back support and help with that posture. Ladies, this is going to force you to sit up straight. If you are a person that slouches all the time, that has a really bad posture, that may be suffering from back issues and you don't even freaking know it. Girl, listen, this is going to give you that support and snatch you in, girls. Give you that hourglass shape immediately. Girl, it's instant results when you put it on, but the longer you wear this, you're going to receive those long-term results out as well. But I got 6 minutes, girls. I don't see the number, but it's the seamless long sleeve bodysuit in the brown. Okay, thank you for saying sleeveless. Sleeveless. Oh, seamless long sleeve. That's that long sleeve bodysuit, my friend. Hold on, let me double check. Because honestly, it can take us anywhere between 3 weeks to 4 weeks to restock. So I'm not too sure how long that's been out of stock. Let me just double check. Oh, and let me show you guys too as well. For anybody that's looking for the product numbers and you guys don't see it, just for future reference. I know exactly what product you're talking about though. But I just want to show you guys, just for those who are wondering where the product numbers are. So ladies, if you take a look in the screen, ladies, if we click down here in the little orange shopping bag down here, if you click on that, you see all of these pictures? There's a number next to each one. Okay? This says 6, this says 5, 7. That's the product number I'm talking about. Number 7 is sold out in that brown extra small. And the number 7 is sold out? Ladies, that's what I'm saying. These products are selling out and they're selling out fast. Don't wait for it to sell out for you to grab up yours now. Take advantage and drop those jean sizes, ladies, because we got what you need. My friend, I can't tell you. I have no clue when it's going to, when that inventory is going to fill back up, girl. But for the most part, friend, it takes 2 to 3 weeks. I say come check once a week just to make sure, okay? Are these machine washable, Faith?
Oh, the large is back in stock? Uh-huh. Shout out to y'all, ladies. That white in the large is finally back in stock. My love, you can put this in the machine. You can. Delicate's cold water, but always air dry. Do not allow this. Don't put this in the tumble dry, okay? I wish there was a 3X girl showing how to put this on. My love, we have plenty of customer reviews. If you go in TikTok shop and you type in Feeling Girl, you are going to get flooded with plus size divas showing you guys not only how to put this on, but giving you their testimonies about how much this works, my love, okay? So we got plenty of video reviews. And this is video reviews from real people, okay? Not just people just standing up here that you think trying to sell you something, friend, okay? So ladies, we have tons of different models that wear this, ladies. We are here and we are inclusive, okay? This is not skinny wear, my friend. This is shapewear. So don't assume just because somebody is skinnier than you that they don't have a belly, that they don't have a gut, that they don't have loose excess skin, that they don't have love handles, ladies, that they don't have back problems or posture issues, okay? So that's why I said that we are all inclusive for everybody. All right? Jean size 16, my love. Miss Kayla, you're in between sizes. If it's your first time waist training, start with the 2X. If you're used to compression, extra large. You're welcome, my friend. You're welcome. Hey, Queen. Hey, Crystal May. What's poppin', girl? Let me know, friend. Let me know. Let me know. All right. Now, girlies, whether you guys are plus size, petite, or anywhere in between, my love, you're just going to have to keep checking the live because we only got 30 girls that work for us and they're all on different kind of rotations, my friend. You might just be catching my live, okay? You probably watch while you're at work. I'm here during the daytime. You might want to catch maybe some of the afternoon girlies, maybe some of the weekend girlies because my schedule the same every week. So if you're tired of seeing me, girl, stop watching at this time, okay? All right, y'all. Ladies, I got 3 minutes remaining on that timer, friend. 3 minutes. Like I said, we got over 30 baddies that work in here, friends. All different sizes, shapes, ladies, okay? Y'all just got to catch the live with the minute, okay? Jocelyn, don't be laughing, girl. I'm serious, friend. Ladies, I got 3 minutes. I got 39 girls in that cart. Shout outs to everybody that is joining us. Girls, when I tell you, listen, we are getting snatched up together as a group. We are building up that self-love and that self-confidence. Girls, you pour into everybody else. You take care of that man. You take care of that family. All right? You meet the demands at your job, but girl, who takes care of you? Start today. Grab up a waist trainer, ladies, and see what the hype is about. See why the girls are sizing down within 2 to 3 weeks, girl. She said, girl, you are gorgeous and your energy is everything. Keep being fabulous. Thanks, Jess. Thank you, friend. Ladies, 2 minutes, though. That's it. That's all. Y'all notice my second to last sale, right? Second to last one. That means I got one more after this? Yeah. Yeah, girl. That means the price is going back up to $50 when I get out of here, y'all. So that $30.99 is a sweet spot for the girls who are looking to get snatched up, my friend. My girl said I went from a 14-16 to a 8-10. Oh, and now I'm in a 5-6. Hello. Tell him. You better tell him, Miss Crystal May. Let the girls know in the back, friend. Ladies, we are getting snatched up and sculpted together. All right, y'all? Ladies, I got 1 minute and 50 seconds, okay? And honestly, you guys, I don't take it as no shade, no tea, no shade. Because you know what? As human beings, we always want what we don't have. Okay? Curly girl, listen, the curly girls want straight hair. And the straight hair girls want curly hair. Same difference. The petite women want to be thick. And the thick women want to be petite. Girls, listen, it's a vicious cycle that goes around and around. But ladies, we all can pour back into us.